ዋጓን አለይኩም ያ ጀማ ዛሬም በሌላ ቪዲዮ ተመልሰናል። በዛሬ ቪዲዮአችን ደግሞ ጸደት ያሉ ቲክታክ ላይ መነጋገሪያ የሆኑ ሀሳቦችን የምናየውናል። ላይክ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ እንገባለን። እንደዚህ አይነት አንዳንድ መግነጢሳዊ የሆኑ ጓደኞች አሉንና በለው በቃ ተነስተ ለምን ካልተቀመጠችብኝ ነው እንዴት ነው ነገር ለምን ካልተቀመጠችብኝ ነው ሰኔና ሰኞ ገጠመ እና ምንድነው የሚፈጠረው ያላችሁ ብዙዎቻችሁ ተጨንቃችሁ ነበር። ሰኔና ሰኞ ምንድነው እስቲ ታሪካዊ አመጣጡ ገጣጣሙ ምንድነው የሚፈጠረው ብላችሁ ብዙዎቻችሁ በውስጥ ጠይቃችሁኛል። ታሪኩ እንዲህ ነው። 1801 ዓመተ ምህረት ጀምሮ 4 ዓመት ብቻ ሸዋን የገዙት ሰገድ መርድ አዝማች የሚባሉ ንጉስ ነበሩ። ይህ ንጉስ ዛነ ወልድ የተባለ የታወቀ ደብተራ ጋር ሄደው ከሳቸው ጋር የማይገጥመውን ኮከብ እንዲያዩላቸው ይጠይቁታል። ሌላ አነጋገር የሚሞቱበትን ቀን እንደማለት ነው። ደብተራ ዛነ ወልድም እርሶ የሚሞቱት ሰኔና ሰኞ የገጠሙለት ነው ብሎ ጭንቀት ይለቅባቸዋል። እርሳቸውን በተባሉት ዕለት ራሳቸውን ለመጠበቅ እየሞከሩ እያለ በቤተ መንግስታቸው ውስጥ በገዛ አሽከሮቻቸው ሰኔ 1 ቀን 1805 ዓመተ ምህረት መገደላቸው በሸዋ ተሰማ። ቀብራቸውም ራሳቸው ባሰሩት አንኮበር በሚገኘው ቁንዲ ጊዮርጊስ ቤተክርስቲያን ግብዓተ መሬታቸው ተፈጽሟል። ከዚያ ጊዜ ጀምሮ ሀገሬው ሰኔና ሰኞን ሲገጥም እንደ ክፉ ቀን እንደ ክፉ እድል አድርጎ ይኸው እስከ ዛሬ እስከኛው ዘመን ድረስ እና ሰኞ ገጠመ ሲባል ይህንን ታሪክ ሰዎች ከዚህ ታሪክ ተነሳው ነው። እናንተ ጋር ምንድነው ለየት ያለ የምታውቁት ታሪክ ሰኔና ሰኞ ሲገጥም እንዲሁም ደግሞ ነገ ሰኔና ሰኞ ሲገጥም የገጠማችሁን ነገር ኮሜንት ላይ አስቀምጡልኝ። እኔ ምን የኔ ብር ስንት ብር ነው? አናት ላይ እየጮህ ያለው 5 ብር ነው። እሺ አራዩ በእናትህ ሁሉ አራ ዝም በል አጭ ቆይ ላስረዳ። 85 ብር ነበረብህ። እሺ ከዛ ትናንት እርጥብ ከፈልክልኝ ስንት ብር ይቀርባል? 15 ብር አይቀርብም። ታዲያ ምንድን ነው የምትለው? እና ሻል ጠጣ። እኔ ይሄኛው ጀለስ ነኝ ራሱ ነኝ የመጣንበት ባጃጅ 20 ብር ይከፋል። የ5 ብር ሜጋባይ የ5 ብር ድምጽ አልገዛሉ ከቴሌብር ላይ አትግምሽ ነው። ቆይ ለጋሽ ነው እስቲ እንደዚህ አይነት ጓደኛችሁ ካላችሁ ሜንሽን አድርጉት። ቲክቶክ ላይ ነው አላካ ፕላስቲክ ሰርጀሪ ያሰራች እህታችን አለችና እስቲ ስለሷ ደግሞ እንስማ። እንግዲህ ታውቋታላችሁና በጣም ብዙዎች የድሮ ቪዲዮቿን የድሮ ፎቶዎቿን እያወጡ በጣም ተቀይራለች፣ ሰርጀሪም አሰርታለች እያሉ ያወራሉና አዎ አድርጌያለሁ፣ ወደፊትም አስተካክላለሁ፣ ራሴን አሳምራለሁ ብላ በኮንፊደንስ የተናገረችው ራሴን ለማሳመር ብዙ አድርጌያለሁ። ዛሬም እያረኩ ነው፣ ነገም አደርጋለሁ። ይሄ አቋሜ ነው። ምክንያቱም በደንብ ነው ስራ የምሰራው። ይሄ አሁን ከዚህ በላይ ብችል አደርግ ነበር። የቻልኩት ይሄንን ነው። ዘመን የደረሰው እዚህ ከዚህ በላይ ብችል ከዚህ በላይ እንደነ ካርዲቢ መሆን ፈልገሽ ነበር ነው። የፈለገ ሰው ይሰራ፣ የፈለገ ሰው ራሱ ያሳምር። እንደምታዩት ነው እንግዲህ ለውጧ እውነትም ይሄ ሰው ለሰው ፊልም ላይ ነው ተለውጣለች። እውነትም ደግሞ አምሮባታል፣ በጣም ተቀይራለች። ታዲያ ስለ ሰርጀሪ በጣም ብዙ ሰዎች የተለያየ አይነት አስተሳሰብ አላቸው። ሰርጀሪን ሰዎች ለበጣም ብዙ ነገር ይጠቀሙታል። ያው ራሳቸውን ለማሳመር የሆነ ነገር ለመጨመር ብዙ ሰዎች ሰርጀሪ ከተሰሩ በኋላ የሰርጀሪ መጨረሻው ምንድነው ብለው ይጠይቃሉና ብዙ ሰዎች ደግሞ በውጭ ሀገራትም ላይ ሰርጀሪ ከተሰሩ በኋላ ፊታቸው እንዴት እንደሆነ እናሳያችሁ። በጣም ኮንሲኩዌንስ አለው። እሱንም ላሳያችሁ። ተለከቷት ነው። ዶናቴላ ቨርሳቺ ትባላለች። የቨርሳቺ ካምፓኒ ያው ኦነር ነች ማለት ነውና ይሄ ነበር የመጀመሪያ ናቹራል ሉኳ። አሁን ላይ ደግሞ ከተደጋጋሚ ሰርጀሪዎች በኋላ የመጣባት ሳይድ ኢፌክት ይሄን ይመስላል። አሁን ሊትራሊ ሰው ሙላ አትመስልም። እግዚአብሔር ይቅር ይበለኝና አሁን ይሄንን ድሮዋን ነው ምንናፍቀው አይደለ? እና ይሄ ነው ችግሩ። ሳይድ ኢፌክቱ ሲበዛ ከመደጋገም የተነሳ ኢንሴኩሪቲ ያመጣል። በቃ ናቹራል ነገራችንን በአጠቃላይ እና ብር ስላላችሁ ብቻ ውበታችንን እንቀይራለን እንጠብቃለን እያላችሁ ሰርጀሪ አትሰሩ። እንደዚህ መሆንም አለና ያለችን ነው እህታችን። የእናንተ ሀሳብ ምንድነው? ሰርጀሪ ቢሰሩ ችግር አለው የለውም የሚለውን ኮሜንት ላይ አሳውቁኝ። የትኛው ጓደኛ ነው እንደዚህ በየቀኑ የትኛው ጓደኛ ነው እንደዚህ በየቀኑ የሚነፋፈቀው? እስቲፊ እንዴና ሃይ ያቢ አረፈርኩብሽ አይደል? በጣም ይቅርታሽ። ታውቂያት ያቢ ፍቅረኛዬ ነች። እየቀለድክ ነው አይደለ? እስከ ዛሬ ለምን አልነገርከኝም? አንዴ ብቻ አላውራክ።
መጣው። እሺ ከባድ ድራማ ነው ያየነው። እስቲ ምንድን ነው የፈጠረው? ትወደዋለች መሰለኝ። ያቢ ምን ሆነሻል? ጓደኛዬ ስለሆንሽ እኮ ነው መጥቼ አስተዋወቅኩሽ። ጓደኛ? ቆይ ስቲቭ እስከ ዛሬ አብሬክ ሰውን ማልወድክ ነው እንዲመስልህ? ምን ስለምትወጂ? እኔ እኮ እንደ እህቴ ነው ማይሽ። ቆይ ላንተ ምን አይነት ቦታ እንዳለኝ አታውቅም? እንደ እህቴ ነው ማይሽ አላለም። ማንም እንደ እህቱ የሚያይ ሰው የለም። ልጅቷ ካላማረች በቀር ማንም ሰው እንደ እህቱ የሚያይ ሰው የለም። ላንተ ስል ስንት ወንድ ነው የራኩት? እኔ ምን አጠፋው ነው የምትከሽኝ? ስሜትሽን ካልነገርሽኝ በምን አውቃለሁ? ቆይ የትኛው ጓደኛ ነው እንደዚህ በየቀኑ የሚነፋፈቀው? እኔ እኮ ካንተ ውጪ ምንም ወንድ አይታየኝም። አዎ አውቃለሁ። እኔ በምን አይነት መንገድ እንደምታየኝ አውቃለሁ። ከሌላ ሰዎች ጋር እንኳን ስገናኝ ምን ያህል እንደምትቀኝ በደንብ አውቃለሁ። ታዲያ ካወቅክ እንዴት ሌላ ሴት አምጥተህ ታስታውቀኛለህ? ሞልዬ እውነቱን ንገረኝ። ያቢ እኔ እኮ የስጢፍ ያክስት ልጅ ነኝ። አንቺ እንደምታፈቅሪ እንድትነግሪው ብሎ ነው ይሄን ሁሉ ድራማ እንድሰራ ያስገደደኝ። ስጢፍ የምሰማው እውነት ነው? ሁሉ ጊዜ ምርጥ ጓደኛዬ ነው ብለሽ ቁርጭምጭሚት የሚነካ ታሪክ በጣም ሌላ ታሪክ ደግሞ ልድገምላችሁ። ወይ እንግዲህ አብርሽ ያደረክብኝ እኔ እኮ ሙሉ ህይወቴን ሰጥቼህ ነበር። በቃ አይዞኝ እባክሽ ሲፉ ውጪልኝ። የምታየው እንዳለ እውነት ነው። በቃ እኔ አንቺን አልፈልግሽም። እረግምሃለሁ እንጂ እሺ ምን አባቴ ላድርግ? ምንም ልብስ ምናምን ነገር አላወለቁም። ሆም ብለው ነው ድራማ ነው። አብርሽ ግን ለምን እውነቱን የምትነግራት ይሻል አይደለም እኮ ይሩ በአንድ ሳምንት ውስጥ በሞት ስለያት በናፍቆትና በስቃይ ከምትኖር ጠልታይ ሌላ ህይወት ብትጀምር ይሻላል ብዬ እኮ። ኦኬ ከአንድ ሳምንት በኋላ ሊሞት ነው። ለዛ ከሞቱ ፊት እዛ አረ ድራማ ትሰራለህ። ከመሞቷ ፊት ማለት ነው። አንድ ሳምንት በፊት ሊሞት ነው። ከአንድ ሳምንት በኋላ ከዛ ከአንድ ሳምንት በኋላ ሊሞት ነው። ፍቅረኛው ማለት ነው። እንዳትጎዳ ሲሞት እንዳትጎዳ እሱ ቀድሞ ቺት እያደረገ አሳያት። ከዛ በኋላ እንድትጠራው እንዳትጎዳ የዛሬ ቪዲዮአችን ይሄን ይመስል ነበር። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።